ሰላም ለእናንተ ይሁን። ደህና ናችሁ? እግዚአብሔር የተመሰገነ ይሁን። የጌታ ስም ብሩክ ይሁን። እነዚህን ወገኖቻችንን እግዚአብሔር ይባርካቸው። ካናዳ አሴምብሊስ ኦፍ ጋዶች ናቸው አይደለ? እና ጌታ የልበን ነው። ቅድም ቁጭ ብዬ ባረኳቸው። ስለዚህ እግዚአብሔር ይባርካቸው። እዚህ ለእናንተ የማምለኪያ አዳራሽ ስለፈቀዱ ብቻም ሳይሆን አገልግለውናል። ወደ ሀገራችን መጥተው አገልግለውናል። እግዚአብሔር እየባረከ ይባርካቸው። እኔ ያው የተወለድኩት ይርጋለም አካባቢ ነው። እዛ የሚዘመር አንድ መዝሙር አለ። ሲዳምኛ የምታውቋላችሁ? ትርጉሙን አውቀዋለሁ። እሺ። የክርስቶስን መከራ ነገሩን ነጮቹ፣ ወዳለንበት መጥተው የተሰወረውን ከፍተው ይላል መዝሙሩ። እና የዛሬ በልጅነቴ ነው የሰማሁት። ምንድነው እሱ? እዛ አካባቢ አብዛኛውን ህዝብ ትራዲሽናል ሪሊጅን ነው የሚያመልከው፣ ባህላዊ አምልኮ ነው የሚያመልከው። እና የጥንቷ ቤተ ክርስቲያናችን ያው ስሟን ታውቃላችሁ። ወደዛ መጥተው ብዙ ፐነትሬት አድርገው አልገቡም። ኦርቶዶክስ ቤተክርስቲያን ማለት ነው። እና ክብራቸውንም መጣል ስለሚመስላቸው እንደ መብት አድርገው ሲከላከሉ ነው የኖሩት። በኋላ እነዚህ ሚስዮናውያን ከውጭ መጡ። እግዚአብሔር ይባርካቸው። አንዳንዶቹ ከኖርዌይ ከስዊድን እንደዚህ የሆኑ መጡ እና ወንጌልን ሰበኩ። አንድ ጊዜ ታስታውስ እንደሆነ አላውቅም፣ ትዝ አለኝ። ዶክተር ቶሎሳ እዛ ትምህርት ቤት እያለን መጥተው ቃል ያካፍሉ ነበርና እንዲህ አሉ። ስለ ኋላ ታሪካቸው ሲናገሩ ኃጢአተኛን ሲወልድ ኃጢአተኛን ሲወልድ ኃጢአተኛ ቶሎሳን ወለደ፣ ቶሎሳ ጌታን አገኘ ብለዋል። ወደ ኋላ ሲቆጥሩ ሁሉም ኃጢአተኛ ሆነባቸው እና ወንጌልን መስማት የቻለ ሰው አልነበረም። እውነታቸውን ነው። እግዚአብሔር ስረዳቸው እሳቸው ሰሙ እና እውነታቸውን ማድነቃቸው። ስለዚህ በእኔም ታሪክ ወደ ኋላ ሲቆጠር ኃጢአተኛን ሲወልድ ኃጢአተኛ ተፈራን ወለደ። ተፈራ ደግሞ ባለቤቱን በጣም መልካም ነበረች አሉ እናቴ በወጣትነቷ። ስለዚህ መርጦ አገባ። እንደውም አባትና አያቷ በአንድ ሳምንት ነው የሞቱት በወረርሽኝ። ስለዚህ ወላጅ የሌላትን ነው ያገባት እና ሲያገባት ውጫዊ ውበቷን ነበር ያየው። ከመጣች በኋላ ግን መከራ የምታሳይ ሆነች። በአያቷ የነበረው እርኩስ መንፈስ እሷን ማሰቃየት ነበረበት። ስለዚህ ምን መፍትሄ ያለው አባቴ ከመሰቃየቱ በስተቀር? የሆነ ወሬ ሰማ። አጋንንት የሚያስወጡ ሰዎች መጥተዋል ሲባል ሰማ። ከዚያ በኋላ የ7 ሰዓት መንገድ ሄጄ ነው የሚሉት። 1-3 ሆነው ሄዱ። ከዚያ በኋላ ጌታን ተቀበሉ እና የመካነ ኢየሱስ ቤተክርስቲያንን መሰረቱ። በኋላ ያው እናትንም እግዚአብሔር ረዳት። ነገር ግን እኔ እስከምደርስ ድረስ እስከምለይበት ጊዜ ድረስ እናትን ያሰቃያት ነበር። አውቃለሁ፣ በደንብ አውቃለሁ። በተለይ ሲነሳባት ቦረና ሽቶ ነጌሌ ይላል እና ያንን እንግዲህ ምርጡ ሽቶ ያለው ቦረና ነጌሌ ነው ማለት ነው። ቦረና ነጌሌ ደግሞ ወደ ከ300-400 ኪሎ ሜትር በላይ ነው ከሐዋሳ። ወላጆቼ ደግሞ ገጠር ናቸው እና ከዛ ሄዶ ማን ገዝቶለት ያመጣል? ያው እናትን ለማሰቃየት ብሎ ነው እንጂ እያሰቃየ አልቀጠለም። እግዚአብሔር ደረሰላት። በኋላ የ7ኛ ክፍል ተማሪ እያለሁ እኔው ጋር መጣ እና እንዳልኳችሁ ያው መንፈሳዊ ትምህርት ቤት ነው ተማርኩት ከ1 እስከ 8። መጽሐፍ ቅዱስን በደንብ አድርጌ ይማራለሁ፣ ምክንያቱም ለውጤት ስለምፈልገው እና 6ኛ ክፍል ጥሩ ውጤት አምጥቼ ካለፍኩ በኋላ 7ኛ ክፍል እያለሁ ማታ ምሽት ላይ እጄንና እግሬን ይዞ ትልቅ ገደል ውስጥ ይጥለኛል። ታሪካችን እኮ ብዙ ነው። ሰው የዛሬ ፊታችንን ያያል፣ የዛሬ ስማችንን ያያል። እግዚአብሔር ተባረከ ይሁን። ስለዚህ ተሰቃየሁኝና አንዲት ያኔ ሙሉ ወንጌሎች ገና መጀመራቸው ነው፣ አልታወቁም። እዛ የምትሄዳለች የተለወጠች እና ስሟ አስቴር ነው። አስቱ ተሰቃየሁ እኮ አልኳት።
እንደው ትምህርት ቤት ክፍል ውስጥም አይደለም፣ ፈረቃ ጠዋትና ከሰዓት ስለነበረ ከሰዓት በኋላ ከክፍል በስተጀርባ የቡና ተክል አለ። እዛ ወሰድኳትና ተሰቃየሁ አልኳት። ምን ሆንክ? በቃ ይኸው ቀን ከእናንተ ጋር ጥሩ እየተማርኩ እውላለሁ፣ ማታ ማታ ግን እጄንና እግሬን ይዞ ትልቅ ገደል ውስጥ ይጥለኛል። በቃ እንደዚህ እየተሰቃየሁ ነኝ አልኩ። እና እሷ እንደማትችለኝ አውቃለች፣ አልደፈረችም። ወደ ነጋሽ ወስዳለሁ አለችኝ። ነጋሽ ተሾመ ጋር ማለት ነው። ከዚያ ቀጠሮ አስያዘችኝና ሄድኩ። ሲሄድ ጋሽ ተሾመም ወዲያውኑ ያደረገው ነገር አልነበረም። ሰኞ ጸሎት አለ አለ እና እኔ መካነ ኢየሱስ ቤተክርስቲያን ትልቅ ቤተክርስቲያን ናት። በቃ ሄድኩ። ሲሄድ የሆነች ቅርጮ አይነት ክፍል ናት፣ አንዲት ክፍል ናት በቃ። እና የተሻለም አልነበረም። በኋላ ሲረዳ የሆኑ ተማሪዎች እዛ ተከራይተው ነው የሚኖሩት፣ እዛው ነው የሚጸልዩት። እና ልክ እንደገባው ሁለንተናዬ ተለወጠ። ወይ ጮኬ ወጣልኝ ነገር የለ፣ ወይ የሆነ ነገር የለ። እና ብቻ የሆነ ሰላም መጎናጸፈን አስታውሳለሁ ከነቀኑ። ከዚያ በኋላ ልክ ከጸሎት ስንነሳ በመንፈስ ቅዱስ የተሞላችሁ እስቲ ሲባል እኔም አብሬ እጄን አነሳው። እንደዛ ለኔ በመንፈስ ቅዱስ መሞላት ወደዛ አይነት ስሜት ውስጥ እንደዛ አይነት እረፍት ማግኘት ነው። እና በኋላ በመንፈስ ቅዱስ የተሞላሁት ከ6 ወር በኋላ ልክ በነሐሴ ወር ውስጥ ነው። አሁን 50 ዓመት ሞልቶኛል በመንፈስ ቅዱስ ከተሞላው በኋላ። እና በቃ ሰው ሆንኩ፣ ሰው ሙሉ ሰው። እግዚአብሔር የተመሰገነ ይሁን። ያ ወንድሜ እንደተናገረው ከዛ በኋላ ምን ከተለወጥኩ ከ3 ዓመት በኋላ ነው የታሰርነው። ያንም ትንሽ ልጅ ነበርኩ። ከዛ በፊት አይ ቲንክ 15 ዓመቴ ነበረ። እና ብቻ ሰው ሆንኩ እና ልዩ ሰው ሆንኩ። በጣም ደስተኛ ሰው ሆንኩ። ምንም በሌለበት ደስተኛ። በቂ የሚበላ ነገር እንኳን የለንም። የገጠር ልጆች ነን። አብስለን ነው የምንበላው። አንዳንዴ እሳቱም ራሱ ያስቸግረናል። እና እሳቱ አልነድስል ውሃ ያፈሰስኩበትን ጊዜ አስታውሳለሁ። ስለዚህ እንደዛ ሆኜ ሰው ሆንኩና ወደ ሰዎች መካከል ወጣለሁ። ሰኞና ሐሙስ ነው እዛ ይርጋ ዓለም ከተማ ገበያ። እና ሲወጣ ራስን አያለሁ በሰዎች መካከል ሳይ ያው ቀጫጫ ነገር ነኝ። ባለባበስ ከሌሎች ጋር የተስተካከለ ነገር የለ፣ ቁመናዬ የለኝ፣ ደግሞ ከቤተሰቦቼ ነው እንዳልል የለኝ። እና ሳይ እገረማለሁ። የሚያስገርመኝ ምን መሰላችሁ? እንዴት እኔን ከዚህ ህዝብ ሁሉ መካከል አወከኝ? እንዴት አየኝ? እንዴት? ምክንያቱም እርግጠኛ ነበርኩኝ በዚያ ጊዜ እግዚአብሔር ራሱን ገለጠልኝ። ይሄ ተወዳጁ ኢየሱስ የሚባለው ፍቅር የሆነ ጌታ በቃ እሱ አውቆኛል፣ ደግሞ እርግጠኛ ሆኛለሁ። እና እንዴት አገኘኝ እያልኩ ዓመታትን ቆጠርኩ። ግን አግኝቶኛል። እስካሁን ድረስ እንዴት እንዳገኘኝ መተንተን አልችልም። ግን መተንተን የምችለው ነገር አሁን ያገኘሁት ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ እንደመረጠን እንደናንተው ይህንን ተረድቻለሁ። ክብር ሁሉ ለሱ ይሁን። ሃሌሉያ! እግዚአብሔር የተባረከ ይሁን። እና እዛ ሆኜ ቅድም ወንድሜ እንደተናገረው እስር ቤት ውስጥ ሆኜ አንድ መጽሐፍ አንብቤ ነበር። ትንሽ ቡክሌት ነች። ርዕሷን አስታውሳለሁ፣ ኮንተንቷን ብዙም ባላስታውስ። እና ምን ትላለች? ዘ ሜከርስ ኦፍ ዩኤስኤ ትላለች። እና ስለ አንድ መምህር ነው የምትናገረው። ድሮ አሜሪካ አቲክ ስማቸው መጥቀስ አይኖርብኝም፣ ከነ እንግሊዝ ይመስለኛል፣ ስለ ነፃነታቸው ሲዋጉ ብዙ ሰዎች ናቸው የተሰዉት። ከነዚያ መካከል አንዱ መምህር አስተማሪ ማለት ነው ይያዛል። እና ሊገድሉ ስሉ በቃ ለዩኤስኤ ለሀገሬ 10 ጊዜ ልሙት ብሎ ጽፏል። እና እሱን ሁሉ እንዛም በመስል ነበር። ጌታን ካገኘን በኋላ ምንም እንኳን የልጆች ንግግር ቢመስልም የልጆች አንደበት ቢመስልም 1000 ጊዜ ለምን አትገሉንም ነው የምንለው። ገባን ጌታ። እግዚአብሔር የተባረከ ይሁን። ዋስትና ያለን መሆናችን ገባን። ማንም አይን ውስጥ ሳንገባ እግዚአብሔር እንደመረጠን ገባን። ክብር ሁሉ ተጠቅልሎ ለእርሱ ይሁን። ወገኖቼ እንዴት ይገልጣላችሁ? እንዴት መናገር ትችላላችሁ?
ደህንነታችን ስናስብ፣ የተጠራንበትን ሁኔታ ስናስብ፣ ከየት እንዳነሳን ስናስብ በምን ቃል በምን ቋንቋ መግለጥ እንችላለን? ክብር ሁሉ ተጠቅልሎ ለእርሱ ብቻ ይሁን። ሃሌሉያ ሃሌሉያ። ክብር ሁሉ ለእርሱ ይሁን። እግዚአብሔር የተባረከ ይሁን። ቅድም ወንድሜ እንዳለው ጌታን ከተረዳን በኋላ እኔ ማልፈልገው እሰጋው ስጋት እንኳን ብዙ ባይሆን ምንድነው እሱ ጌታ ሆይ ከመከራው ብዛት የተነሳ እንዳናስደፍር ብቻ እርዳን ነው እንጂ እንደዛ ሁሉ ቀናት እንደዛ ሁሉ ሳምንታት ሲጨመሩ ምንም አልነበረም። ምክንያቱም በዚህ በኩል እግዚአብሔር ባይታደገን ኖሮ በዚያ በኩል ደግሞ ሰይፍ ይበላን ነበር እና ከኔ ጋር ክፍል ውስጥ የምንወዳደር አንድ ጓደኛ ነበር። በጣም ጓደኛ እንኳን አይደለም ግን እንወዳደራለን። እሱ የባለ ርስት የሀብታም ልጅ ነው፣ እኔ ደግሞ ምስኪን የገበሬ ልጅ ነኝ። እና በኋላ አብዮቱ ከመጣ በኋላ እንሂድ አለኝ ወደ ሐዋሳ እና እንሂድ ብሎኝ እግዚአብሔር ሲረዳኝ ተከላከልኩ እና እኔ የት እኖራለሁ? ከተማ ውስጥ ቤት የለኝም አልኩ። እኔ ጋር ትኖራለህ፣ አብረን እንኖራለን አለኝ። በቃ ውስጤን ቀፈፈው። ምክንያቱም ከዚያ በኋላ ነው ይገርማቸዋል ጌታን ያገኘሁት የተለወጥኩት። እና እሱ ብቻ ሳይሆን እሱ ሄደ፣ በዚያች በለጋነት እድሜው ኢህአፓ ውስጥ ገባ። መግባት ብቻ አይደለም፣ ስኳድ የሚባል አለ። ስኳድ ማለት ያው ነፍስ ማጥፋት ነው እና እዛ ገብቷል ለካ። እና በኋላ እኔ እስር ቤት እያለሁ እሱን ወስደው ከሌሎች ጋር ረሸኑት። ምን ሊላቸው ፈልጌ ነው? I could be one of them። አንዳቸው የመሆን ዕጣ ነበረኝ ነው። እግዚአብሔር አስቀድሞ ባያውቀኝ ኖሮ፣ እግዚአብሔር አስቀድሞ ለክብሩ ባይመርጠኝ ኖሮ፣ ክብር ሁሉ ለእርሱ ይሁንና እናንተም እንደኔ እንድትሉ እኮ ነው የት እንደነበርኩኝ ይገባኛል። ስለዚህ ዛሬ በእንደዚህ አይነት ሁኔታ ከናንተ ከወንድሞቼና ከእህቶቼ ጋር አብሬ ጌታን ሳመልክ ጌታን ሳከብር በታላቅ ትህትና ነው። ይሄ ከልብ ነው የምላችሁ። በታላቅ ትህትና ትርፍ ኑሮ እየኖርን ነው ያለነው። ትርፍ ኑሮ ከመጣልኝ ብናገር ምንም አይደለም። ፍጹሜ ያውቃል እና አዳንን ታስታውሰዋል። አብሮ ሚዜ ነበር። አንድ ጊዜ አይ ቲንክ 74 ይመስለኛል 74ን አሁን ብትቀንሱ ወደ 40 ምናምን ዓመት ይሆናል። እና እሁድና ሐሙስ ስንቅ ይበጣልናል ከወገኖች ከውጪ እና ስንቁን ወስደን በዘንቤል ገልብጠን መጣን። ስንመጣ የተናገርኩትን ቦታውን ሁሉ አስታውሳለሁ። አዳነ ሆይ ያልኩት እኔ ትንሽ ጋዜጠኝነትን ወዳለሁ እና ድሮ ዳሪዮስ ሞዲ ይከታተላቸው ነበር። ምናልባት በሬዲዮ አገለግል ይሆን የሚል ነገር ነበረኝና አዳነ ሆይ ያልኩት አሁን እንደው ብንፈታ እንኳን በኢትዮጵያ ውስጥ ወንጌልን መስበክ የምንችል ይመስላል። ምናልባት ያለን አማራጭ ብንፈታ ወደ ናይሮቢ እንሄድና ያኔ ፊቫ ሬዲዮ ጣቢያ አለ አይደለም እና እዛ ወንጌልን እዛው እንሰብክ ይሆናል አልኩት። ግንባሩን ነቅነቅ አድርጎ ተወሱ። እንደዛ መስሎት ነበር። እግዚአብሔር ታማኝ አምላክ ነው። ዛሬ በህይወት አኖሮን። ያኔ አንድ 15 ነበርን፣ 13 ወንድሞች ወደ 5 እህቶች ወደ 18 ነበርን። በተለይ ከኤቫንጀሊካልስ ከመካከላችን አንዱ ወንድማችን ብቻ ነው ወደ ጌታ የሄደው። ሌሎቻችን ያው ተስፋ የገብሰውን ብዙዎቻችሁ ታውቁታላችሁ። ጌታን እያገለገልን አለን፣ እያመለክን አለን። ክብር ሁሉ ተጠቅልሎ ለእግዚአብሔር ይሁን ይሁን ይሁን። ወንድሞቼና እህቶቼ ይሁን። ለአንድ ሰው እንኳን መተንፈስ የማንችልበት ሁኔታ ነበረ። ዛሬ ሺዎች የእግዚአብሔርን አዳኝነት፣ የእግዚአብሔርን ታዳግነት፣ የእግዚአብሔርን አፍቃርነት ይሰማሉ። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን እና የጌታን ድምፅ ስለምትሰሙ፣ ጌታን ስለምታገለግሉ፣ ጌታን ስለምታመልኩ እጅግ በጣም ደስ ይበላችሁ፣ ደስ ይበላችሁ። እኔ መቼም የእናንተ ወንድም እድሜ የተወሰነ ነው። መቼ እንደተወለድኩ ልነግራችሁ እችላለሁ በግምት
ነገር ግን በ50 ዓመት ያክል በጌታ ቤት ሆነኝ። በተለይ በመንፈስ ቅዱስ ከተሞላው ነሐሴ 14 ስመጣ 50 ዓመት ይሞላኛልና ስለዚህ ላለፉት ዓመታት የጠበቀኝ ጌታ እናንተንም ደግሞ እስካሁን የጠበቃችሁ ጌታ ፍጻሜያችን እንደሚያሳምር በጣም እርግጠኛ ነኝ። የጌታ ስም ብሩክ ይሁን። ወደ እግዚአብሔር ቃል ከመሄደ በፊት እንደው ቅድም ቆመዋል እና እግዚአብሔር ይባርክ ይበሉልኝ ባካችሁ። ቆመ እስቲ ቆመ። ጌታ ይባርክ ይበሉት። ቁጭ በል። ጌታን ማምለክ ከጀመረ 4 ዓመት ሆነ 5 3 ዓመቱ ነው። አዲስ አበባ ነው ጌታን ያመልክ ነበር። አሁን እዚህ ነው የምኖረው እና አጋባ ነው የጌታ ፍቃድ ሆነና አንዲት ልጅ ጌታ አዘጋጀለት። በዛ ነው ያው እኔ ያገለገልኩት። መምጣትን ሰማና ነው እዚህ የመጣው። ፍቅር መልካም ነው አይደለም? እግዚአብሔር እየባረከ ይባርካው። እግዚአብሔር አምላካችን እናመሰግናለን። ይህንን ያክል ካልኩኝ ከእግዚአብሔር ቃል ደግሞ እንካፈል፣ ከጌታ ቃል እንካፈል። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 እና 14 አጭር ቃል ነው። ቆመን እናንብብ የምንችል። ሃሌሉያ። ንቁ፣ በሃይማኖት ቆሙ፣ ጎልምሱ፣ ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን። ንቁ፣ በሃይማኖት ቆሙ፣ ጎልምሱ፣ ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን። እንጸልይ ጌታ እንዲያስተምረን። የዘመናት ንጉሥ እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግንሃለን። እግዚአብሔር አብ አባት ሆይ ስለዚህ ስለተወደደው ስለተከበረው ጉባኤ ስለ ወንዶችና ስለ ሴቶች ልጆች እጅግ አድርጌ አመሰግንሃለሁ። እግዚአብሔር ሆይ እነርሱን ደግሞ ስለደረስክላቸው እያንዳንዳቸው ከሚያውቁት ከጨለማ ስላወጣሃቸው እያንዳንዳቸው የየራሳቸው የየግላቸው ታሪክ ስላላቸው አመሰግንሃለሁ። እግዚአብሔር ሆይ አንዳንዶቻቸውን ከጨለማ ወጣህ፣ ሌሎችን ደግሞ በወላጆቻቸው ማረክህ። የሰራኸው ስራ ግሩም ነው። ስምህ ብሩክ ይሁን። እግዚአብሔር አብ አባታችን ሆይ እነሆ በዚህ በተወደደ ጊዜ ደግሞ እግዚአብሔር ሆይ ከሕያው ቃልህ ሳካፍል እግዚአብሔር ሆይ ወገኖችን እንድትረዳቸው እንድትባርካቸው እንዲገባቸው እንዲረዱት እንድታደርግ በልባቸው ውስጥ ደግሞ እንድታስቀምጥ ወደ ልብህ ሐሳብና ፈቃድ እንድታሰማራቸው እንድታዘጋጃቸው ጸልያለሁ በክርስቶስ ኢየሱስ ስም። ጌታ ይባርካችሁ። እንግዲህ እዚህ ላይ እንደምትመለከቱት አጭር ክፍል ነው። ጸሐፊው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ በዚች ቤተ ክርስቲያን ውስጥ ቆይታ አድርጓል። በምዕራፍ 18 ውስጥ እንደምትመለከቱት ለዓመት ከ6 ወር ያክል እዚያ እንደቆየ እንመለከታለን። በጊዜው የራሳቸውን ያክል ጥረት እንዳደረጉ እሱም ራሱ 1 ዓመት ከ6 ወር ከቆየ በኋላ ሊወጣ እንደፈለገ ይነግረናል ጸሐፊው። ነገር ግን በዚህች ከተማ ውስጥ ብዙ ሕዝብ አለኝና ቆይ አትውጣ ብሎት ቆየ። ወንጌልን ሰበከ። ብዙ ሰዎች ወደ ጌታ መጡ። ከዚያ በኋላ ያው 1-2 እያለ ወደ ኤፌሶን እንደገባ ነው የምንመለከተው። እግዚአብሔር አምላክ በተአምራዊ መንገድ መልእክተኛን በመላክ የተከላት ቤተ ክርስቲያን እግዚአብሔር እንደሚፈልገው ብቻ እየሆነች አልቀጠለችም። ስለዚህ ስለ ቆሮንቶስ ቤተ ክርስቲያን ብዙ ስለምታውቁ ብዙ ስለተማራችሁ ማንሳት አልፈልግም።
በብዙ አቅጣጫ የእግዚአብሔርን መንፈስ ያሳዘኑ፣ የአገልጋዩን ልብ የሰበሩ፣ እንዲሁም ደግሞ የሕዝቡንም መልክ ያበላሹ፣ ያቆሸሹ፣ ያግማሙ ሰዎች የተጨመሩበት እንደሆነ እንመለከታለን። በአሕዛብ መካከል እንኳን እንዲህ አይነት ኃጢአት አልተሰማም ብሎ እስከሚናገር ድረስ ጳውሎስ የተከፋበት፣ አንዳንዶችንም እንደውም ለሰይጣን አሳልፎ ለመስጠት ሁሉ የጨከነበት ወቅት እንደነበረ እንረዳለን። ሆኖም እግዚአብሔር በእርሱ ውስጥ ያስቀመጠውን ሸክም አንድ ባንድ እያለ እያራገፈ፣ እየተቆጣ፣ እየገሰጸ፣ እያስጠነቀቀ፣ ከዚያ በኋላ ደግሞ እያበረታታ ወደዚህ ስመጣ የመጨረሻውን መቋጫ ስናገር ስመክራቸው ነው የምንሰማው። እኔ ታሪካዊ ግንኙነት አለው ብዬ አይደለም ከዚች ቤተክርስቲያን ጋር እንደሌለው አውቃለሁ። እግዚአብሔር እየረዳችሁ እንደሆነ አውቃለሁ። ወንድሜ ፍጹሜ እንዳው ምናገር ምንም አይደለም። አሉን ከምንላቸው አገልጋዮች አንዱ ነው። ባይዘው በኢትዮጵያ ቤተክርስቲያን ውስጥ ከነም በተሻለ ሁኔታ ጥሩ ሰባኪ ነው፣ ጥሩ አገልጋይ ነው ከባለቤቱም ጭምርና እግዚአብሔር ደግሞ ውስን አድርጎ እዚሁ ሲያስቀምጠው ለዓላማ እንደሆነ አውቃለሁ። ስለዚህ ስጋት የለኝም፣ በቤተክርስቲያኒቷ ላይ ስጋት የለኝም። እግዚአብሔር እየረዳችሁ እንደሆነ፣ እየጠበቃችሁ እንደሆነ፣ ጌታን በእውነትና በመንፈስ እንደምታመልኩ እርግጠኛ ነኝ። ነገር ግን የተመጣጠነ እድገት ይኑረን በሚለው ርዕስ እንዳካፍላችሁ ፈለግኩኝ። የተመጣጠነ እድገት የመንፈሳዊ እድገት ምንጩ እግዚአብሔር ራሱ ነው። እንደምታውቁት የእግዚአብሔር ጸጋ ነው። እግዚአብሔር ወላጅ ብቻ ሳይሆን አሳዳጊ ነው ወገኖቼ። የሚያሳድግ ጸጋ አለው እግዚአብሔር። ነገር ግን እድገት እንደሚያስፈልገን፣ ማደግ እንደሚያስፈልገን ይህንን መቼም ቢሆን ለአንድ አፍታም ቢሆን መርሳት የለብንም። ይህ ጸጋ አማኙ በሁሉም አቅጣጫ የተሟላ እድገት እንዲኖረው ያግዘዋል። በሁሉም አቅጣጫ እርስ በርስ ባለን ሪሌሽንሺፕ ግንኙነት፣ ከእግዚአብሔር ጋር ባለን ግንኙነት፣ ሌሎችን ከመድረስ አንጻር፣ ከራሳችን አልፈን ተርፈን ምርኮ ከመማረክ አንጻር፣ የክርስቶስ ኢየሱስን ወንጌል ይዘን ከመውጣት አንጻር ጭምር የወጣ መሆን አለበት። ይህ እድገት ሁለም ስለ መንፈሳዊ ሕይወት ስንነጋገር አጉልተንና አግዝፈን መመልከት የሚገባን ከተሰጠንና ሁለም ጌታ አብዝቶ ከሚሰጠን ጸጋ አንጻር ነው። እግዚአብሔር ያልዘራውን የሚያጭድ አምላክ አይደለም፣ በጭራሽ አይደለም። ጸጋን አትረፍርፎ ይሰጣል። ጸጋን አብዝቶ ይሰጣል። ለበላተኛ መብልን የሚሰጥ፣ ለአገልጋዩ፣ ለአምላኪ እግዚአብሔርን ለሚያመልክ ሰው እግዚአብሔር ጸጋን ይሰጣል። እግዚአብሔር የተመሰገነ ይሁን። ቀደም ያወራናቸው ከዚህ በኋላም ጊዜ ቢኖረን ብዙ ልናወራቸው የምንችላቸው ነገሮች አሉ። አንድ ጊዜ እንዲህ ሆነ። አይ ቲንክ 72 ዓመተ ምህረት ሄዳር ወር ይመስለኛል እና እኔ በአንዲት ቀበሌ ውስጥ አለሁኝ። ተኝቼ ታስሬ ብቻዬን ነኝ። ወንድሞቼ እነ ተስፋዬ ቀደም ሲል ታስረዋል፣ ሌላ ቀበሌ ናቸው እና ወደ ምሽት አካባቢ የቀበሌው ባለስልጣን መጣና ለጥበቃዎቹ አጥብቃችሁ እንድትጠብቁ ዛሬ ተጠንቀቁ አለ። ይህንን ሰማሁ። በጣም በእርግጠኝነት 90% ማለት ይቻላል በቃ ዛሬ ወስደው ሊረሽኑን ነው ብዬ ያሰብኩበት ምሽት እንደነበር አስታውሳለሁ። ምክንያቱም ከዚያ በፊት በፖለቲካ ምክንያት እንደዛ ወስደው ይረሽኗት ብዙ አይተናል በዛች ከተማ ውስጥ። እግዚአብሔር ሲረዳን ግን ስንጠባበቅ እንቅልፍን ብዙ አልወሰደኝ መሰለኝ። በኋላ ጠዋት ለካ የኢሰፓኮ አዋጅ ሊታወጅ ነው፣ የኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽን እና እንደዛም ሆኖ ልዩ ፍጥረት ስለሆናችሁ አይደለም በክፉ ሁሉ ጸንታችሁ የምትቆሙት። እግዚአብሔር ጸጋ አለ። እግዚአብሔር የተባረከ ይሁን። ስለዚህ ቀጣይነት ያለው እድገት እንዲኖረን ስናስብ
ጥንቃቄ ማድረግ የሚገባን የተሰጠንን ጸጋ በስርዓት ከመያዝና ከማሳደግ አንጻር ነው። እግዚአብሔር በእያንዳንዳችን ውስጥ ያስቀመጠው ጸጋ አለ፣ ዋጋ ያልከፈልንለትና ያልከፈልንበት። አንዳንዶቻችን በቃሉ እናገለግላለን፣ ሌሎቻችን በገንዘባችን እናገለግላለን፣ ሌሎቻችን በምክር እናገለግላለን፣ ሌሎቻችን ሌሎች በጎ ስጦታዎችን ድርጊቶችን በማድረግ እናገለግላለን። ስለዚህ እግዚአብሔር በእያንዳንዳችን ውስጥ ጸጋ አስቀምጧል። ያልዘራንበትን ማለት ነው፣ ያልደከምንበትን ማለት ነው። እግዚአብሔር ከራሱ የሆነ መለኮታዊ ብቃቱን በውስጣችን አስቀምጧል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ያልዘራውን የሚያጭድ አምላክ አይደለም። ያልበተነውን የሚሰበስብ አምላክ አይደለም። ያ ታካች የሆነ ታስታውሱታላችሁ አይደለም? 5 የተሰጠው ሄዶ ዘራ ማሜን ነገደበት አተረፈ። 2 የሰጠውም እንደዛ። ያኛው ታካቹ ግን አንተ ካልዘራህባት የምታጭድ ካልበተንህበት የምትሰበስብ ጨካኝ መሆንን አውቃለሁና አለ። ስለዚህ ሰወርኩኝ አለ ደካማ ሰው። እግዚአብሔር እንደዛ አምላክ አይደለም። እግዚአብሔር የተባረከ ይሁን። ጸጋውን አትረፍርፎ እንደየአቅማችን ሲሰጠን እግዚአብሔር አምላክ ትርፍን ከመፈለግ አንጻር ነው፣ ለእድገታችን ይሆን ዘንድ ነው። ይህ ደግሞ ጸጋ ደግሞ የሚያድገው በተገቢው መንገድ ስንመግበውና ስንከባከበው ነው። ወገኖቼ እግዚአብሔር የተአምራት አምላክ ነው። አሁን እግዚአብሔር በተአምራት ይሰራል፣ በተአምር አድኖናል። አይምሰላችሁ። አሁን ቅድም እንደው ስናገር ያ ዘመን ቀላል አይምሰላችሁ። እግዚአብሔር አለ የለም የሚለው በመንፈስ ቅዱስ ከተሞላው በኋላ ለ1 ዓመት ያክል ተዋክቶኛል። አይምሰላችሁ። እኔ እስራቱ አልጎዳኝም፣ መፈክሮቹም አልጎዱኝም። ነገር ግን ይሄ የውስጤ ፍጭትና ግጭት በጣም ነው የጎዳኝ፣ እጅግ በጣም ነው የተጎዳሁት። እንዲህ ብዬ እንዴት ለአገልጋዮቼ እናገራለሁ? እንዴት ለጓደኞቼ እናገራለሁ? የሚወረወረው ፍላጻ ከፖለቲካ አስተማሪዎች፣ ከሂስትሪ አስተማሪዎች፣ ከውጭ የሚወረወረው ፍላጻ በቃ ሸረሸረው፣ እምነትን ጎዳኝ። ማንም በማያውቅልኝ ጊዜ ጎዳኝ። አስቡ፣ በመንፈስ ቅዱስ ተሞልቻለሁና መጨረሻ ላይ በቃ ጌታው እየወደድኩ ሊለይህ ነው እያልኩኝ ያልኩ። እግዚአብሔር የተመሰገነ ይሁን። ይሁንም እንደሆነ ታውቃላችሁ፣ የገጠር ሰዎች ናቸው የሚገባቸው። እንጸልይና ምናድርበት አለ። እዛ ጎረምሶች ቤት ውስጥ አድሩም በኔ እድሜ የነበሩ ልጆችና ጎተራ እህል የሚከማችበት ጎተራ አለ። ጎተራው ካለቀ በኋላ እህሉ ከወጣ በኋላ ባዶ ይሆናል። እዛ ጎተራ ውስጥ ነው 1-4 ሆነን የምናድረው። በጣም ግሩም እና እግዚአብሔር በድንቅ ከጎበኘን ቀናቶች አንዱ ስለሆነ እንነግራችሁ። በቃ በእንደዛ አይነት ሁኔታ እጸልያለሁ። የሚያውቅልኝ የለ፣ የሚረዳኝ የለ፣ ያንን ጫና ከኔ ላይ የሚያነሳ የለ፣ የሚፈውሰኝ የለ። ጌታን ወደዋለሁ፣ ግን እየወደድኩት አቅም ያጣሁ መሰለኝ እና እየወደድኩት ይህንን ጌታ ልለየው ያለው መሰለኝ እና ከዕለታት አንድ ቀን ግን እዛች ጎተራ ውስጥ ተኝተን እያለን 3 ነው 4 ሆነን እያለን ጌታ ኢየሱስ ክርስቶስ ወደ እኔ መጣ። መጽሐፍ ቅዱስ ከፍቶ የሚሰብከኝ ነው የሚመስለኝ እና 3 ቃላቶችን ነው የማስታውሰው። አይዞ፣ አልጥልህም፣ አትፍራ። ክብር ለእሱ ይሁን። ስለና ጨብጭቡልኝ። ያቺ ድምፅ ወደ እኔ ባትመጣ ኖሮ ማርቆስ የሚባል ሰው አይኖርም፣ ብትንትኑ ይወጣ ነበረ። እግዚአብሔር የተባረከ ይሁን። ስለዚህ የእግዚአብሔር ጸጋ፣ የእግዚአብሔር መገኘት፣ የእግዚአብሔር አጋዥነት ወገኖቼ ያሳደገንን ያክል ነው የምናድገው። ምንኖረውን ያክል ነው የምንኖረው። አንዳንድ ጊዜ ክርስትና የግል ትግል ካደረገን እንጠቃለን። በግላችን ተፋትገን ታግለን ምናሸንፈው አይደለም የጠላታችን። ነገር ግን የጠራን ጌታ ፈጽሞ የማይተወን ነው። የመረጠን ጌታ የማይረሳን ነው። የሞተልን ጌታ እንደ አይኑ ብለን አድርጎ የሚከባከበን ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ የተመጣጠነ እድገት እንዲኖረን ስናስብ ይህንን ሁሉ ግምት ውስጥ ማድረግ ያስፈልጋል። ይህ ጸጋ የሚያድገው ደግሞ እንዳልኳችሁ በተገቢው መንገድ ስንመግበው ነው፣ ስንከባከበው ነው። ምግቦቹ ዋና ምንጮች አሏቸው። ጸጋችንን ለማሳደግ በእግዚአብሔር በአምላካችን ፊትና በሰዎች ፊት ለማደግ ምግቦቹ ምንጭ አላቸው። ምንጩ ዋናው የእግዚአብሔር መንፈስ ነው።
እንዲሁም ደግሞ ይሄ በእጃችን ያለው የእግዚአብሔር ቃል ነው። እግዚአብሔር የተባረከ ይሁን። የእግዚአብሔር መንፈስ በዚህች ምድር ላይ እንዳለ መጽሐፍ ቅዱሳችን ይነግረናል። እኛም ምስክሮች ነን። የእግዚአብሔር ቃል በእጃችንና በአፋችን ሆኖ እንደቀረበልን እኛ ምስክሮች ነን ወገኖቼ። ዛሬ በታምር አናድግም፣ በታሪክ አንለወጥም ወገኖቼ። እግዚአብሔር ከእውነታ ውጪ አይሰራም። እግዚአብሔር የእውነታ አምላክ ነው። የመሪህ አምላክ ነው እግዚአብሔር። እውነት ነው፣ ጸጋውን ሰጥቶናል። ግን ለዚህ ጸጋ ደግሞ ተገቢ ምላሽ ልንመልስለት ይገባል። እግዚአብሔር ጸጋን ሰጥቶናል። ጸጋው የፈሰሰባቸውን ሰዎች ሰጥቶናል። እግዚአብሔር ሰው አገልጋዮችን ሰጥቶናል። በአገልጋዮች ውስጥ ደግሞ የማስተማር፣ የመምከር፣ የመከባከብ፣ የመምራት ጸጋውን በውስጡ አድርጎ ሰጥቷል። እንጀራ እንዲበሉበት አይደለም። እነ ፍጹሜ ፓስተር ፍጹም ያ ፍጹሜ ካልኩኝ ነቨር ማይንድ ኦኬ፣ ሪስፔክቴ አይወድቅም። እና እዚህ ካናዳ ሊኖሩላችሁ አይደለም የመጡት አይደለም። የሆነ እግዚአብሔር በውስጣችሁ ያስቀመጠው ጸጋ አለ። እናንተም ስትቀበሏቸው ያንን ጸጋ ፈልጋችሁ ነው። ያ ጸጋ ሰዎችን ማበልጸግ አይደለም፣ ሀብታሞች ማድረግ አይደለም። ኦኬ፣ በገንዘብ በምናምን ከሌላው እንድትበልጡ አይደለም። ፈርስት ኦፍ ኦል ያ ጸጋ በእግዚአብሔር ፊት እንድታድጉ ነው፣ እንድናድግ ነው። እግዚአብሔር ሲያስቀምጠን በታማኝነት የምንቀመጠው እግዚአብሔር ያንን ሕዝብ ማሳደግ ስለፈለገ ነው። ከኛ በሚወጣው ጸጋ ወንድሞቻችንና እህቶቻችን እንዲታነጹ ነው። ያ ነው። እነሱ ብቻ አይደሉም፣ ሌሎቻችሁ እዚህ መታችሁ ጌታን ስታመልኩ፣ ስታገለግሉ፣ አብራችሁ ስትሆኑ አንዳችሁ ሌላኛችሁን እንድትቀርጹ ነው። በእያንዳንዳችን ውስጥ እግዚአብሔር ያስቀመጠው የከበረ ጸጋ አለ ወገኖቼ። ተሰፍሮ የማይሰጥ አባንደንት የሆነ ጸጋ አለ። እግዚአብሔር የተባረከ ይሁን። ካላስቀመጥነው በስተቀር ሪዘርቭ አድርገን ለሆነ ጊዜ ብለን ካላስቀመጥነው በስተቀር ዛሬ መጠቀም ከቻልን የከበረው የእግዚአብሔር ጸጋ በቤተ ክርስቲያን ላይ በሙላት አለ። እግዚአብሔር የተባረከ ይሁን። ያ ጸጋ ሊያሳድግ ነው። በግል ደረጃ ሊያሳድገን ነው። በጋራ ደግሞ ሊያሳድግ ነው። እንደ ቤተ ክርስቲያን ልናድግ ነው። እዛው ባለንበት እንድንረግጥ በፍጹም በጭራሽ የእግዚአብሔር የአምላካችን ፍቃድ አይደለም። ድሮ ሰልፍ እንረግጥ ነበረ እና አለ አይደለም፣ ወደፊት ሂድ ይባላል። ይሄ ባለህበት ርገጥ ይባላል። ባለህበት ርገጥ ቁም ይባላል። ከዛ በርግጥ ባለህበት ርገጥን አይደለም እግዚአብሔር ሰጠን፣ ወደፊት እንድንንቀሳቀስ ነው። እግዚአብሔር የተባረከ ይሁን። ስራ እንድንሰራ ነው እግዚአብሔር ጸጋውን የሚሰጠን። እንድንጸልይበት፣ እንድናፈርስ፣ እንድንወርስ ነው እግዚአብሔር ጸጋውን የሰጠን። የእግዚአብሔር ቃል በብሉይ ኪዳን ዘመን ኤልያስ እንደኛ ያለ ሰው ነበረ ይላል። ዝናብ እንዳይዘንብ አጥብቆ ጸለየ፣ ቆመ። ከዚያ በኋላ ደግሞ ዘነበ። እንደኛ አይነት ሰው ነበረ። ስለዚህ በዚህች ከተማ ውስጥ በዚህች ሀገር ውስጥ እግዚአብሔር በተራ እናንተን ሲያስቀምጥ የሚተማመንበት ነገር አለው። የከበረ ጸጋ አለው። ሃሌሉያ! የከበረ ጸጋ፣ ማንም ሊቋቋሞ የማይችለው ጸጋ አለው። አንዳንድ ጊዜ ራሳችን የምንመለከትበትና እግዚአብሔር እኛን የሚመለከትበት ይጋጭና ጊዜው ይባክንብናል። ትህትና ጥሩ ነው። ራስን ዝቅ ማድረግ ጥሩ ነው። ነገር ግን እግዚአብሔር እንዳደረገን መሆን ግዴታችንና ኃላፊነታችን ነው። ምክንያቱም እግዚአብሔር በእናንተ በኩል ሰራለሁ ካለ ይሰራል። ቀደም እንዳልኳችሁ ከዚህ በፊት ከሌላ አገር ከዚህም እየወጡ ሰዎች ጌታን ያገለግሉ ነበር። በእኛ ምድር ብዙ ዋጋ ከፍለዋል። ልጆቻቸውን የቀበሩ አሉ። እኔ የማውቃቸው የይርጋለም ቤተክርስቲያን ግቢ ውስጥ የተቀበሩ ልጆች አሉ። አዋቂዎችም ተቀብረዋል፣ እዛ ሞተዋል። ከኖርዌይ ከስዊድን ምናምን እንደዚህ ከሌላም ሀገር። አሁን ግን እውነታው እንደዛ አይደለም። እነዚህ ወገኖች ድጋፍ በሚፈልጉበት ዘመን ውስጥ ነው ያላችሁት። ሳውዘርን ግሎብ እና ኖርዘርን ግሎብ እና የወንጌል አቅሙ ወይም ደግሞ የአማኞች ብዛቱ ወደ ሳውዝ ሽፍት አድርጓል ይላሉ። ኤኒሃው እናንተ እዚህ አላችሁ። ጨው እንድትሆኑ እግዚአብሔር እዚህ አስቀምጧቸዋል። ብርሃን እንድትሆኑ እግዚአብሔር እዚህ አስቀምጧቸዋል።
እንድትጸልዩላቸው እዚህ አስቀምጧቸዋል። ከራሳችሁ አልፋችሁ እንድትሄዱ አሁን ትላንትና ለምስክርነት እንደወጣችሁ እግዚአብሔር ከእናንተ ጋር አብሮ ለመስራት ስለፈለገ እዚህ አስቀምጧቸዋል፣ አስቀምጦናል። እግዚአብሔር የተባረከ ይሁን እና ይህ እንደዛ ሲሆን እግዚአብሔር ፈቃዱን በእኛ ላይ ይፈጽማል። ስለ መንፈሳዊ እድገት ስናይ መንፈሳዊነት የሰው ልጆች ሁሉ ተፈጥሯዊ ጸጋ ያለው እንኳን ቢመስል እግዚአብሔር ግን ሰውን ከመጀመሪያው ጀምሮ መንፈሳዊነትን በውስጡ በማድረግ መንፈሳዊነትን እንዲሻ ለመንፈሳዊነት ቸል እንዳይል እንዳደረገ እንረዳለን። እንግዲህ እንደ ክርስቲያን ትልቁ ግብ ክርስቲያን መሆን ብቻ አይደለም። ጌታን ማግኘታችን ትልቁ ድል ነው። እግዚአብሔር የተመሰገነ ይሁን። ትልቁ ግባችን የእግዚአብሔርን ዓላማ አገልግለን አምልከን ኖረን ማለፍ ነው። የጌታ ትልቁ ዓላማ ይሄ ነው ወገኖቼ። ስለዚህ ይሄንን መጠየቅ ያስፈልገናል። እግዚአብሔር በእኔ ላይ ካለው ዓላማ አንጻር፣ እግዚአብሔርን ከፈጠረበት ዓላማ አንጻር፣ በተለይ ደግሞ ዳግም ደህንነትን ልደትን ካገኘሁበት አንጻር፣ እግዚአብሔር እነን ወደ ካናዳ ካመጣበት አንጻር፣ እግዚአብሔር እነን እዚህ ቫንኩቨር ካስቀመጠበት ዓላማው አንጻር ምንድነው ብሎ መጠየቅ በጣም አስፈላጊ ነው የሚሆነው። በሁሉ አቅጣጫ ምን ያክል ህይወት እያደገ ነው ማለት በጣም አስፈላጊ ነው የሚሆነው። የክርስትና ህይወት የሚጠይቀውን መስፈርት ሁሉ አሟልቶ በክርስቲያናዊ የእድገት ጎዳና ላይ በጥንቃቄና ስርዓትን ጠብቆ በመጓዝ እግዚአብሔር ወደ መደበለት የብስለት ደረጃ መድረስ፣ ከዚያ ጋር ደግሞ አያይዞ የእግዚአብሔርን ዓላማ መፈጸም ነው። እግዚአብሔር የተባረከ ይሁን። እንግዲህ እድገት በጣም ብዙ ዲፊኒሽን የሚያስፈልገው አይደለም። ልጆች ሲወለዱ ሲያድጉ አይተናል። እድገት ወደ ብስለት መዳረሻ ሂደት ነው ወገኖቼ። እድገት ያ ነው፣ ፕሮሰስ ነው። growth is a process to maturity አይደለም የሚባለው? እንደዛ ነው እድገት። ስለዚህ ስለተመጣጠነው እድገት ስናስብ በምን አይነት ፕሮሰስ ውስጥ ነው ያለነው? በምን አይነት ሂደት ውስጥ ነው እያለፍን ያለነው? ከትላንት ዛሬ፣ ከአምና ዘንድሮ ምን ለውጥ እያሳየን ነው ያለነው? ምን ነው ጥያቄ መጠየቅ ግዴታችን። አንድ ጊዜ ነው የምንኖረው። ኢትዮጵያ ኖራችሁ ካናዳ አንድ ጊዜ ነው የምትኖሩት። እግዚአብሔር ከነና ከናንተ የሚፈልገው ነገር እግዚአብሔር በሰጠን ባኖረን እድሜ ውስጥ ነው ማስረከብ የምንችለው። ምክንያት ማቅረብ አልችልም። የዲፌንስ ሜካኒዝም ይህ ስለሆነ ነው እንዲህ ስለሆንኩኝ ነው ብሎ አይቻልም። እግዚአብሔር አባቴ እስከሆነ ድረስ፣ እኔም ልጁ እስከሆንኩ ድረስ፣ አባቴ ከኔ የሚፈልጋቸው ነገሮች እስካሉ ድረስ ይህንን አውቆ ወገኖቼ የልቡን ሐሳብ አገልግሎ ለማለፍ ሂደቱ ምን እንደሚመስል ማየትን ይጠይቃል። እግዚአብሔር የሚፈልገው እድገት፣ እግዚአብሔር በእኛ ላይ ማየት የሚፈልገው እድገት በሰውም በራሱም ዘንድ የሚታይ እድገት ነው። ይህ የተመጣጠነ እድገት በምንልበት ጊዜ ሰውም ያየዋል፣ እግዚአብሔርም ያየዋል። እኔ መቼም እግዚአብሔር አገልጋዮችን የሰጠንና የሚሰጠን ለዚህ እንደሆነ ካላወቅን በስተቀር ወገኖች ይቀረናል። ለዚህ ነው ሰጠን። ኤፌሶን ምዕራፍ 4ን ማየት ትችላላችሁ። እግዚአብሔር ለቤተ ክርስቲያን ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችና አስተማሪዎችን ሰጠ ይላል አይደለም? ከዚያ በኋላ የሚለው ነገር አለ። ሁሉም ወደሚፈለገው ደረጃ እንዲደርሱ ነው የሚለው እዛ ጋር ስትመለከቱ። ባነብላችሁ ጥሩ ነው፣ ባነብልን ጥሩ ነው። ለእናንተ ብቻም ሳይሆን ትዝ ስላለኝ
ምን ይላል? እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ እየተፍገመገመን ወዲያና ወዲህ የተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። እያንዳንዳችን በምናድግበት ጊዜ እያንዳንዳችን እግዚአብሔር የሰጠንን እድል ተጠቅመን ጌታን በምናመልክበትና በምናገለግልበት ጊዜ አስተዋጽኦ በምናደርግበት ጊዜ አካሉ ራሱ ያድጋል። እግዚአብሔር የተባረከ ይሁን እና ፍሬያማ እንሆናለን። ሌላው የመንፈሳዊ እድገት ልዩ ባህሪያቶች በእኛ ውስጥ ይገለጣሉ። እሴቶች በእኛ ውስጥ ይገለጣሉ። ወገኖቼ እግዚአብሔር በሚፈልገው አቅጣጫ እያደግን ከሆነን መንፈሳዊ እድገት የራሱ የሆኑ ባህሪያት አሉት። በእርግጥ የሚያድጉ ሰዎች ለራሳቸው ማደግ ብቻ ሳይሆን በሌሎች ላይ የሚታይ ገንቢ ተጽዕኖን ማሳየት ይችላሉ። ከሰዎች ጋር እየኖራችሁ እስካላችሁ ድረስ ወገኖቼ እግዚአብሔር በእናንተ ሕይወት ለሰዎች የሚናገርበት መንገድ አለው። አውቃለሁ በስራ ነው የምትገናኙት በአብዛኛው። አውቃለሁ ጊዜያችሁ ራሱ በጣም ጠባብ ነው። ሌላም ባሪየርስ ሊኖሩ ይችላሉ። ነገር ግን በእናንተ ውስጥ ካለው ከጌታ ከኢየሱስ ክርስቶስ የተነሳ እግዚአብሔር ለነዛ ሰዎች የሚያስተላልፈው ነገር ይኖረዋል። ይህንን መገንዘብና ማድረግ የሚችሉት እያደጉ ያሉ ሰዎች ናቸው። ለዓላማ እንደተፈጠሩ ሁሌም የሚረዱ ሰዎች ናቸው። ዝም ብለን በልተን ጠግበን ወይም ደግሞ ቤተሰቦቻችን ለመርዳት ብቻ እዚህ አልተቀመጥንም። እናንተ ወገኖች መቼም ታውቃላችሁ፣ ይሄን ይቅርታ አድርጉልኝ እንዳልደፍራችሁ እንጂ በጭራሽ ለዚህ ብቻ አልተቀመጣችሁ። ጌታን እስካወቃችሁ ድረስ እግዚአብሔር በእናንተ ለዓላማ እንዳለው እስካወቃችሁ ድረስ ኢየሱስ ክርስቶስ ስለእናንተ ስል በመስቀል ላይ እንደተንጠለጠለ እንደተሰቀለ ራቁቱን እንደተሰቀለ ባዶ እንደሆነ እስካወቃችሁ ድረስ አብ እንደላከኝ እኔም ደግሞ እንዲሁ እልካችኋለሁ ያለውን ሕያው ቃል እስከተረዳችሁ ድረስ በጭራሽ በልታችሁ ጠጥታችሁ ለብሳችሁ አታርፉም። ልክ ትላንት ስታደርጉ እንደነበረ ሁሉ ለሰዎች ትመሰክራላችሁ። መለወጥ የእግዚአብሔር ፋንታ ነው። እግዚአብሔር የተባረከ ይሁን። ስለዚህ የመንፈሳዊ እድገት ልዩ ባህሪያት ከምንላቸው አንዱ ይሄ ነው። ስለ ሌሎች እናስባለን፣ ስለ ሌሎች እንጸልያለን። አንዳንድ ሰዎች እኮ ህዝቡን አያውቁ፣ ቋንቋውን አያውቁም። ወይም ይህንን ህዝብ ስጠኝ ወይም ደግሞ ግደለኝ ውሰደኝ ያሉ እኮ ሰዎች አሉ የምናውቃቸው። እግዚአብሔር አንድ ሰው ብቻ አይደለም፣ 10 ሰው ብቻ አይደለም፣ 100 ሰው ብቻ አይደለም፣ ከዚያ በላይ የሆነውን ህዝብ እርሱም በትክክል የተረዳውን ህዝብ የዳነውን ሰራዊት በዚህች ከተማ ውስጥ ካስቀመጠ ለዚህች ከተማ ዕዳ አለባችሁ፣ ኃላፊነት አለባችሁ ወገኖቼ። ይህንን ማሰብ የምችለው እያደገ ያለው ማንነት ነው። እያደገች ያለችው ቤተክርስቲያን ናት። እግዚአብሔር የተመሰገነ ይሁን። ቅድም እንዳልኳችሁ እድገት የማያቋርጥ ሂደት ነው። ማለት ዕዳ አይደለም። ሂደት ሲባል ፕሮሰስ ነው። በዚህ ፕሮሰስ ውስጥ ዋናው ተዋናይ መንፈስ ቅዱስ ነው። እንዴት እንደሚያሳድገን ያውቃል። የምታገለግሉ እያገለገላችሁ ታድጋላችሁ። የምትጸልዩ እየጸለያችሁ ታድጋላችሁ። የምትመሰክሩ በምስክርነታችሁ፣ ሌሎቻችሁ ደግሞ ንጹህ ህይወት እየኖራችሁ ታማኞች ሆናችሁ እየኖራችሁ ታድጋላችሁ። ነገር ግን በዛ በህይወታችሁ ውስጥ የጌታ ምስክርነት ይወጣል፣ የጌታ ክብር ይወጣል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እግዚአብሔር የተመሰገነ እንዲህ ያለው ጌታ ኢየሱስ ክርስቶስ ነው። ብርሃናችሁ ይብራ፣ ማንነታችሁ በመልካም ይገለጥ። አያም ክርስቲያን በሉ፣ እንደዛ ነኝ በሉት። አንዳንዴ በመጡበት ጊዜ አይ እኔ ጌታን አመልካለሁ ብላችሁ እንኳን ብትናገሩ የሚተው ነገር አለ ወገኖች። እኔ አዲስ መሰረታዊ ትምህርት አይደል እያስተማርኩችሁ ያለሁት። ነገር ግን እንደው ውስጥን ካሉኝ ነገሮች አንዱ የሞላው ይሄ ስለሆነ ነው የማካፍላችሁ። የጌታ ስም ብሩክ ይሁን። እግዚአብሔር ይባረክ። ስለዚህ የማያቋርጥ ሂደት ነው። እድገት ምናልባት
ጌታን ስታገኙ ትጸልዩ፣ ትተጉ፣ ትጾሙ የነበራችሁ ሰዎች፣ ትመሰክሩ የነበራችሁ ሰዎች ዛሬ እረፍት የወሰዳችሁ ካላችሁ ከእናንተ ይራቅ። በጭራሽ ከእግዚአብሔር አይደለም፣ በጭራሽ በኢየሱስ ክርስቶስም ልበል እንጂ በጌታ ስም ከእናንተ ይራቅ፣ ይራቅ። ገና ሂደት ላይ ነው ያለነው። ገና ሩጫ ላይ ነው ያለነው። ገና በትግል ላይ ነው ያለነው። ገና በውጊያ ላይ ነው ያለነው። ገና በተጋድሎ ላይ ነው ያለነው። ደምን እስከ ማፍሰስ ድረስ ከኃጢአት ጋር አልተጋደልንም ወገኖቼ። ጌታ ኢየሱስ ክርስቶስ ሩጫውን ኦፍኮርስ ሩጫውን ማለት ይቸግረኛል፣ የተመደበለትን ወይም ደግሞ ራሱ የወሰነውን ጊዜ ጨርሶ ሄዷል። እንደ ጳውሎስን ዳግም አይመጡም፣ ሌሎችም አይመጡም። እኔንና እናንተን ወክለዋል። ያለፉ ጀግኖች አሉ። በቤተ ክርስቲያን ታሪክ ውስጥ የምናገኛቸው አሉ። በመጽሐፍ ቅዱስ ውስጥ የምናገኛቸው አሉ። ጀግና የሆኑ አባቶች፣ ጀግና የሆኑ እናቶች ወገኖች የሉም፣ ዳግም አይፈጠሩም እነርሱ። እኛ በኢንካርኔሽን አናምንም። ነገር ግን እኔንና እናንተን እግዚአብሔር ተክቷል ወገኖቼ። በዚች ከተማ ውስጥ እናንተ ናችሁ ያላችሁት ለጌታ። የግድ እዚህ መወለድ ወይ የግድ ነጭ መሆን አይጠበቅባችሁም በጭራሽ። ትበቃላችሁ እናንተ። የግድ ሌላ ነገር አያስፈልጋችሁም። ማንነታችሁ በቂ ነው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው ከተባለ አሰራሩም ግሩም ሆኖ ይቀጥላል። አሜን። ከእናንተ ጋር ይሆናል ጌታ። በእናንተ ነፃ ያወጣል ጌታ። ጸሎታችሁን ይሰማል። በአጋንንት የታሰሩትን ነፃ ያወጣል። ወንጌላችን በኃይልና በስልጣን ይገለጣል ወገኖቼ፣ ይገለጣል። ጌታ በኢትዮጵያ ውስጥ በእኔና በእናንተ ላይ በሌሎች ወገኖቻችን ላይ ኃይሉን ከገለጠ ጂኦግራፊካል ሎኬሽን አይወስነውም። He's there everywhere. He's here also. ሃሌሉያ። እዚህ አለ። ስለዚህ የሚነሳሳለትን የሚነቃቃለትን ነው የሚፈልገው። የሚያደምጠውን ይፈልጋል፣ የሚሰማውን ይፈልጋል። ጌታ ሆይ ላከኝ የሚለውን ይፈልጋል እግዚአብሔር። የግድ ስራችሁ ትታችሁ ውጡ ማለት አይደለም። ስራ ሞልቷል ወገኖች። እግዚአብሔር አምላክ የዓለማት ሁሉ ጌታ አምላክ እያንዳንዳችን በያለንበት እንደሚጠቀምበት ስለማምነው እግዚአብሔር የተባረከ ይሁን። እድገት ቅድም እንዳልኩኝ መለኪያው ብስለትና ፍሬያማነት ነው። ስለዚህ እያደጉ ያሉ ሰዎች የሚታይና በግልጽ የተቀመጠ መለኪያ አላቸው። እየበሰሉ ናቸው። የሚበላ ፍሬ አላቸው። እግዚአብሔር ይባረክ። በሚፈለገው መጠን ማናድገው ለምንድን ነው የሚለውን ማንሳት ጥሩ ሊሆን ይችላል። ግን ከጊዜያችን አንጻር ትንሽ ሊባል ሐዋርያው ጴጥሮስ እግዚአብሔር እርሱን ለመምሰል ለእውነተኛ እድገት የሚሆኑ መለኮታዊ በረከቶችን ሳያጓድል እንደሰጠን በዝርዝር ይናገራል። አንደኛ ጴጥሮስ ምዕራፍ 1 እስከ 12 ያለውን አንብቡ እናንተ። አሁን ከጊዜ አንጻር ብዙ ከዛ አልናገርም። እዛ ላይ አልናገርም አልኩኝ እንጂ አላነብም አላልኩም። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ ይልና የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። እግዚአብሔር የሚያስፈልገንን ሁሉ ሰጥቶናል። ለምን? እርሱን እንድንመስል፣ ለምን? እንድናድግ፣ ለምን? እንድናገለግል፣ ለምን? የተሟላ ስብዕና እንዲኖረን፣ መንፈሳዊ ስብዕና እንዲኖረን። ሚዛን በደፋ ሁኔታ እየወጣን እንድንገባ፣ ማናሳፍር ወንድና ሴት ልጆቹ እንድንሆን፣ በሙላት የምንታወቅ እንድንሆን የሚያስፈልገንን ሰጥቶናል። እግዚአብሔር ስሙ ብሩክ ይሁን። ማናችንም ከማናችን አናንስም፣ ማናችንም ከማናችን አንበልጥም። ነገር ግን እግዚአብሔር የሰጠንን አውጥቶ መጠቀምና አለመጠቀም ልዩነትን ሊያመጣ ይችላል። ይህንን ካለ በኋላ እናንተ ታነባላችሁ።
ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዛ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን ይልና ስለዚህ ምክንያት ትጋትን ሁሉ እያለ ጨምሩ ይላል። እሱ ማንበብ ትችላላችሁ እናንተ። እና በሚፈለገው መጠን የማናድገው የመጨመር ፍላጎት ሲጠፋ ነው። እደግማለሁ፣ የሚፈለግብንን ያክል የማናድገው የመጨመር ፍላጎት አፒታታችን ሲዘጋ ነው። እግዚአብሔር ይህንን ከኛ ያርቅ፣ ከናንተ ያርቅ። ወገኖቼ ትምህርት በጣም ጥሩ ነው። ምክር በጣም ጥሩ ነው። ጸሎት በጣም ጥሩ ነው። ነገር ግን የሰማነውን መተግበር ደግሞ እጅግ በጣም ጥሩ ነው። እግዚአብሔር ያለንን ተግባራዊ ማድረግ በጣም ጥሩ ነው። እግዚአብሔር የመከረን ምክር በተግባር ላይ ማዋል በጣም ጥሩ ነው ወገኖቼ፣ በጣም ጥሩ ነው። እና ይሄ አንዱ ነው። ሌላው ፍላጎት ማጣት፣ የፍላጎት መጥፋትና የልብ ፈቃደኝነት መታጣት ነው። ተናግሬያለሁ። የልጅነት እንትን ትዝ አለኝ። ጥሩ ነው አንዳንዴ ትዝ ስል። አሁን በጡጦ አይደለም ወተት የምትሰጠው። በእኛ ዘመን ጡጦ የለም። እናቶቻችን እንዲህ አድርገው ነው ወተት የሚምጉን አይደለም? እንደዚህ አድርገው። እግዚአብሔር ይባርካቸው። አንዳንዴ ስናስቸግራቸው አፍንጫችንም ይይዛሉ እና በቃ ሲቸግራቸው ምናልባት ወደ ላይም እንዳልፍ መሰለኝ እና እዛው ይጫወታል ሕፃኑ። እናት መከራዋን ታያለች። ሲቸግር ነው። እግዚአብሔር መቼም ይቸግረዋል ወይ? እሱን ዲፋይን ማድረግ አልችልም። አንዳንድ ጊዜ እግዚአብሔር ሲቸግረው ሊባል በሰው ቋንቋ ሲቸግረው እንደዛ እያባበለን አፍንጫችንም እየያዘ እንደ ወተት እንድንግት ሊያደርግ ይፈልጋል ይችላል። እና ግን ያም ሆኖ ፍላጎት የሌላቸው ሰዎች አሉ። እግዚአብሔር ይቅር በላና አጥንት ወደ መቆርጠም መድረስ ሲገባቸው፣ ማደግ ሲገባቸው፣ ለሌላው መትረፍ ሲገባቸው ወተት መጋትን የሚፈልጉ ሰዎች አሉ። እንደዛም ስግቷቸው እሱንም መዋጥ የሚቸግራቸው ሰዎች አሉ። አም ሶሪ እነዚህ ያልታደሉ ናቸው። ልጅ ነውና መቼም አይጣልም። እሺ ልጅ ነውና አይጣልም። ጌታን አምኖ ዳነ ሰው ወደ ቤት ሲመጣ እንቀበለው እናስተናግደዋለን። ግን እንደዛ ሆኖ መቀጠል ደግሞ ጤናማነት አይደለም። ስለዚህ ያለማደግ አንደኛው ችግር ይሄ ነው። የፍላጎት መጥፋት ነው። የእግዚአብሔርን ቃል ለማንበብ ፍላጎት ከሌለ፣ ለመጸለይ ፍላጎት ከሌለ፣ ከቅዱሳን ጋር ህብረት ለማድረግ ፍላጎት ከሌለ፣ ለመመስከር ፍላጎት ከሌለ በምን ተአምር ይታደጋል? ይሄ ሌላ አደጋ ነው። ሌላኛው ደግሞ የእድገት ጠንቅ የእውቀት ማነስም ነው፣ ወይም ደግሞ ማጣት። እውቀት የእግዚአብሔር ቃል እውቀት ከእግዚአብሔር መንፈስ ይገኛል፣ ከእግዚአብሔር ቃል ይገኛል። እዚህ ላይ ብዙ መናገር አያስፈልገኝ። መጽሐፍ ቅዱሳችሁን አንብቡት፣ ስሙት። በእውነት ይሄንን ፓስተር ብዙ ጊዜ ያስተምሯቸዋል አውቃለሁ። ግን እንደው አያይዤ ልናገር፣ ስሙት። አልበለዚያ በታምር አናድግም። እኛ ጌታ ረዳን። አያችሁ ቅድም እንደተባለው ለስሩም እኮ የበቃ ነው እግዚአብሔርን ቃል ስላወቅን ነው። እኔ ሌላ ምንም አይደለም ያሳሰረኝ። ከኔ ጋር በጣም ጓደኛ የነበረ ሰው ሐሳብን ቀይሬያለሁ አለኝ። በጣም ጓደኛ ቀይሬያለሁ። አንተስ ምን ታስባለህ አለኝ። አስታውሳለሁ፣ ቦታውን ሁሉ አስታውሳለሁ። እኔማ ምንም የምቀይርበት ነገር የለም አልኩት። እዛው ጋር ተለያየን። ለምን ምን እንደሆነ ታውቃላችሁ? ኤፌሶን 4:29 የት አድርጓለሁ? ለሚሰሙት ሁሉ ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከተው አይውጣ። የት አድርጓለሁ? ምክንያቱም ቃሉን አውቄያለሁ። ይህን እንዴት ነው ያወቅኩት? በመጀመሪያዎቹ 1-2 ዓመታት አነብ ነበር። መጽሐፍ ቅዱስን በደንብ አድርጌ አንብቤያለሁ። ምን ልላችሁ ፈልጌ ነው? የእግዚአብሔርን ቃል አንብቡ። እውቀት ዝም ብሎ ለብ በማድረግ አይመጣም ወገኖች። የእግዚአብሔር ቃል እውቀት የእግዚአብሔርን ቃል በማንበብና በማጥናት ነው የሚመጣው። ዛሬ ቴክኖሎጂው ነገሮችን ሁሉ እጅ በእጅ አድርጎልናል። እጅ በእጅ በጣም ቀላል አድርጎልናል። ጥሩ ነው። ነገር ግን የእግዚአብሔርን ቃል አንብቦ ከመረዳት እንዲገታን መፍቀድ የለብንም። አንብቡት፣ አሰላስሉ፣
ጠይቁ፣ ተመራመሩ። አንዱ የእውቀት ማጣስ ሊሆን ስለሚችል፣ ሌላው የእድገት ልኬትን አለማወቅ ነው። ስለምን ብዙ አልናገርም እና ያደግን ይመስለናል። አንዳንድ ጊዜ ራሳችን ስናይ ራሳችን ከራሳችን ጋር ከለያን ጨምር ያለው ልንል እንችላለን። አንዳንድ ጊዜ ደግሞ ብዙ የማይጨምር ሰው አጠገባችን ካለ ከሱ ጋር እያነጻጸርን በቃ ጥሩ መንፈሳዊያን የሆነ እንዲመስለን ይችላል። ከአካባቢያችን ባሻገር ነው ማየት ያለብን። ለጌታ የሚቀኑ ወንድሞቻችንና እህቶቻችን አይተን ከነርሱ ሚቴት ማድረግ ኃጢአት አይደለም። ነገር ግን ከሁሉም በላይ የእድገታችን መለኪያ ልኬቱ ጌታ ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። ይህንን ማየት የምንችለው የእግዚአብሔርን ቃል ስናነብ፣ የእግዚአብሔርን ቃል ስናጠና ነው። አለበለዚያ ውስን እንሆንና እዛው ባለንበት ስንረግጥ ጊዜ ያልፋል ወገኖች። እና አንዱ አደጋ እሱ ላይ ነው። ሌላው ከጌታ የተቀበልነው ራእይ ቸል ማለት ነው። እና እዚህ ላይ ሐዋርያ ጳውሎስ ጥሩ ምሳሌያችን ነው። ነጥቦች አሉ። እሱን ሊለፈውና ሊጨርስ እግዚአብሔር የሰማነውን በደንብ አድርጎ ያዋህድልን። አሜን። ያዋህድልን። የተመጣጠነ እድገት ይኖረን ወገኖቼ። ምትሰብኩ፣ ምታስተምሩ፣ ምትዘምሩ ሰዎች የተመጣጠነ እውቀት ይኖረን። እንግዲህ ሳጠቃልል በሁሉ አቅጣጫ ማደግ የህይወታችን መርህ አድርገን እንቀበል። በሁሉ አቅጣጫዎቹን ፓስተር ፍጹም ብዙ ጊዜ አስተምሯቸዋል። ሌሎች ወንድሞችም አስተምሯቸዋል፣ እህቶችም አስተምሯቸዋል። ባይብል ስቴዲ ላይ ታውቃላችሁ። ስለዚህ እድገታችን በሁሉ አቅጣጫ ይሁን። ራእይ ያለን እስከሆነ ድረስ የታየን ራእይ ቸል አንበል። ልክ እንደ ጳውሎስ ወገኖቼ ማደግ አለማደጋችንን ምንፈትሽበት መለኪያ የእግዚአብሔር ቃል ይሁን፣ መጽሐፍ ቅዱስ ይሁን፣ የእግዚአብሔር መንፈስ ይሁን። ጌታን የሚወዱ የሚተጉ ቅዱሳን ይሁኑ። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር ያሳድጋል። እግዚአብሔር ለቁም ነገር ያበቃል። እግዚአብሔር ያሳድጋችሁ። አሜን። እድገት አያበቃም። እኔም እያደግኩኝ አይምሰላችሁ። እኔ አሁን እንዲህ ሲሆን ነው የሚሞቀኝ እንጂ ስናገር እንደው ለእናንተ ስል ይሞቀኛል ስናገር እንጂ ቁጭ ብዬ ሳስብ ገና ብዙ መዘርጋት ያለብኝ እንደሆነ ነው የምረዳው። እና በእርግጥ ለእግዚአብሔር ክብርን እሰጣለሁ። የምጸጸትበትን ህይወት አልኖርኩም ማለት እያወቅኩ የእግዚአብሔርን እውነት ረግጬ አላለፍኩም። ጌታ ወደኛል፣ ግን ጌታን ስለምወደው በዚህ ደስ ይለኛል። ነገር ግን ከዚህ በኋላ የተሻለ ኑሮ ካልኖርኩ፣ በተሻለ ሁኔታ ጌታን ካላገለገልኩ ምርክ አይደለሁም። እናንተም እንደኔ የምታስቡ ይመስለኛል። እግዚአብሔር በተመጣጠነ ህይወት ማንነታችሁን ይገንባ። ፓስተር ሽፈጽ ናለኝ። ሃሌሉያ። እሺ እግዚአብሔር ይባርካችሁ። እግዚአብሔር ሁለንተናችሁን ይባርክ። ዘመናችሁ ይባረክ። ቤተሰባችሁና ግድ የለማ እኔ እንደው